ግን አነሰን በዛም መርጣ እስከሰራችሁ ድረስ መጨረሻ ላይ በቃኝ ስትል ከጎኗ ለመቆም እኛ አለን። ከዛ ውጪ ግን ህይወቷ ነው ተወሰነ። ከጎኗ ነው ቡትዬ፣ አሁንም ከጎኗ ነን እኮ። እዚህ ጋር እየተጎዳች ነው። እኛም እኮ እየተናደድን ያለ ነው። በድራማውም ቢሆን እሷ እዛ ቦታ ላይ ወይም እሷ የሱ አለመሆኗን ለመናገርና ሁላችንም አሁን እኔ እሷ የሱ ናት እያልኩ ነው የምጣለው። አንደኛዋ ደግሞ እሱ የኔ ናት አላለም እያለ ነው የሚጣላው። ይሄን ነገር ለምንድን ነው ማስተካከል ያልቻሉ? ለምን እሷን እዛ ቦታ ላይ ያደረጓት እንዴ? ገንዘብ ለመስሪያ ነው አይደለ? ያ ደግሞ መሆን የለበትም። ድራማውን እንደምታውቅ እንዴት እርግጠኛ ነን? በሪል ህይወት ያን ያህል እንዴት እሷ ለምን ህይወት የላትም? ለምን ትጋፈጣለሽ? በስብዕናሽ ቆይ አይደለም ፋፊ፣ ይኸውልሽ አሁን እኔ ሃይሚ ዶላር ያታልላታል ብዬ ማልላት ሰውን እኮ ተከታትለሹ ታውቀዋለሽ። ኦፍኮርስ ያታለላታል ሳይሆን ቢዝነስ ብለው ስራ ብለው ከያዙት ትሰራለች እንጂ ማታለልና መስራት እኮ ይለያያል። ሃይሚ ጌሙ ላይ ያለችው እያልቀበለ እሷ እንዳትወጣ ሁሉም ከዛ እያለ ይዘዋታል። ታፍናለች። ገብቶሻል? የራሷን ውሳኔ እንዳትወስን ፍጹም ይመጣና ተስማሙ ይላል። ቤተሰቡ ተስማሙ ይላል። አባቷ ይዛታል። ይሄ ልጅ ደግሞ እየመጣ እየደበናት ይሄዳል። ምክንያቱም ከዛ ቤት ከወጣችና እጇን ካወጣች ስራው ይቀነሳል። ሁሉም በእሷ ስም ነው እየሰራ ያለው። ገብቶሻል? ዩዘርዬ እኮ ገብቶኛል። ከማንም በላይ አለ እሷ ዜሮ እንደሆኑ እኮ ያውቃሉ። ቻናላቸው ላይ ምንም አይደለም ከነሱ ሌላ ሰው ሲገን ይኸውልሽ ፋፍዬ የዛሬዋን ንግግር ሰምተሻል? ልትችላችሁ ልሂድ ወይ ያለች እኮ በቃ ሰልችቷታል። ሌላስ መስላ እኮ ነው የምታደርገው። ሀሰን መጀመሪያ እዛ በአገራቸው በነበሩ ሰዓት ወጥቶ የተናገረውን ሰምተሻል አይደል? ደግሞት ዛሬ ተናግሮታል። ይሄ ሁሉም እያስቀብጡ ነው። ሁሉም ዶራል ነው። አሁን ሀሰን ነገ ብቻውን መጥቶ በቻናሉ የሆነ ነገር ለፍልፎ ይሰራል። ሀሰን የእነሱን ህይወት ለመበጥበጥ ዋናው መንስኤው ሀሰንና ሀሰን ነው። እኔም ማውቀው ነገር የእውነት ስላለ ነው የምነግርሽ። ፋፊ ዝም በይ። ሀሰን እየተከታተለ ሆን ብሎ ወሬ እያቀበለ ቴክስት ፎቶ እያደረገ ሆስፒታል እኮ ተኝታ አንድ ቪዲዮ እንኳን በሱ አላረገም እኮ። ቪዲዮው 100,000 እስኪገባ እኮ ሀሰን ቁጭ ብሎ የቀረጸው ለራሱ ነው። ከዛ አልፎ እንደገና ሰው ሁሉ ሲነሳበት ነው በግድ የመጣው እንጂ ብሩክና ሃይሚ እንዲጣሉ ያደረገሱ ነው። አገር ቤት እያሉ ራሱ መጠቀሚያ የሚናገረውን በየጊዜው ትሰሚያለሽ። ሃይሚ እንዲያርጋ ተብሎ አዳምጪኝ 5 ሚኒት አዳምጪኝ። በቀደም ዕለት ምንድን ነው ያለው? ምንም ሆነ ምንም ከጓደኛዬ ጎን ነው የምቆመው ቢያስረግዝም አላለም እንዴ? ትክክል። እና ከዚህ በላይ ምንድን ነው የምትፈልጉት? ያ ሀሰን የሃይምና የብሩኬ ጠላት ነው። ድሮም ጀምሮ ንፋስ ማለት ነው እዚህ ላይ እኔም እኮ እናንተን የምደግፋለሁ። አንቺ ለምን ሁሌ እሷ ትያለሽ ፊፊ? እሷ ገኒ ለምን እሷ እንደምትቀልሽ ገንዬ ለምን እንደምታውቂያለሽ? ሴት አይደለሽ እንደ አንቺ እኮ ልንገርሽ፣ ትናንትና ሴት እኮ ስለሆንኩ ለእሷ ከራከረ ግን ሪል እኮ ሰው ከጎንሽ ሊኖር ይችላል። እሷ ከጎኔ ማንም የለም ነው ያለችው አይደል እንዴ? እንዴት ነው ማንም የሌላት? ግብዳ ወንድም አላት አይደል እንዴ? እንደዚህ ማለት አስፈለገሽ? አንቺ ግብዳ ወንድምማ መርጣ ወጣለች። አንቺ ባልሽን መርጠሽ ከወጣሽ እኮ በቃ የራስሽ ጉዳይ ነው የሚሉሽ እኮ ቤተሰብ አይሉም። ቤተሰብ የወደድሽ ፍቅር ከጎንሽ ነው። የፈለገ ክደሽው ብትሄጂ ሩታን እያት ቤተሰቦቿን ገንዬ ቤተሰቦቿን ጥላ ሄዳ አልፈልጋችሁም ብላ የሃይሚ እንኳን በፍቅር ነው የሆነ ነገር እየፈረድኩባት አይደለም። እኔ ዛሬም ነገም ማንም ከእሷ ጎን ነኝ። የምወደውም እሷን ነው። ብትወጂማ እንደሷ ቲማ ብትወጂ ኖሮ ምነው በርምቴው ኖ ገኒ እሷ ሁሌ ነው የምትከራከሪው። እሷ እያለ እንትን ነው ስላልተረዳሽኝ እኮ ነው። እኔ ምን እያልኩ ነው ታውቂያለሽ? እኛ ሃይሚ ተጎዳሽ እሷ አታውቅም ምናምን እኮ አይደለም። ለምሳሌ ትናንትና ብዬሻለሁ። ጫማ ገዝተን ጫማችን ከጠበበን እንቀይረዋለን እንጂ አስፍተን ቀደን ከጎኑ አበላሽተን እንደተጎዳችና እንደተጫወቱባት ነው የሚቆጥረው። ለምን እነሱ ብዙ ናቸው። ከማንም በላይ በዚህ እንትን ነው ስላልተረዳዳን ነው እንጂ አልኩሽ። እኔ እንድስቂብኝ አይደለም ባንቺ አይደለም ወላሂ የሳኩት ልንገርሽ። ከታች ብሩኬ መኪና ገዛልሻለሁ እንደ የሚል ኮሜንት አይቼ ነው የሳኩት። ባንቺ አይደለም ሶሪ ከመሰለሽ ገንዬ። እኔ ለማንም ለምን ብዬ አይደለም ሶሪ ከመከረው ልንገርሽ
ግን ሃይሚንም ሳልወዳት ቀርቻ አይደለም። እኔ ሲጀመር እሷ እንኳን ካልመጣች አላይም ዩቱብ። ግን ምን እናንተ ሁሌ እሷ ነው ስትይማሽ በጣም እሷ ምለው ለምን እንደው ታውቂያለሽ? እሷ ምለው እሷ መሆን ያለባት ቦታ ላይ መሆን አለባት ብዬ ስለማምን ለምን አንቺ ሳፊ አንድ ጥያቄ ልጠይቅሽ። ቆይ ገኒ እኔ ልጠይቃት ፋፊን አንቺ በእሷ ቦታ ሆነሽ ነው በጫማ ጠበበ ሰፋ እያልሽ እኔ በእሷ ቦታ በሆን ብለሽ እያሰብሽ ነው የምትናገሪው? ወይስ ኦፍኮርስ በእሷ ቦታ በሆን እኔ በእሷ ቦታ ይሄን እናንተ ሪል ናችሁ አድርጋችሁ አይደል የምታስቡት? ይህ ሪል ነገር ከሆነ ይህን ያህል መጓዝ የለባትም። ከት ማድረግ ያለባት ለምሳሌ አሁን እኛ ይሄ ነገር እኮ እኛ ላይ ደርሶብን አይደለም ሴት ስለሆንም ቢደርስብን ብለን አመመን አይደለ? የደረሰበት ሰው ደግሞ የበለጠ ያመዋል። ታማሚው ማን ነች? እሷ ነች። ለምሳሌ እኛ መቆየት አንችልም እያልን አይደለም የምንታገለው። ይሄ ነገር ካላመነችበትና ሪል ካልሆነ የማንንም ኮተት አምጥቶ በእሷ ላይ ሌላ ታሪክ ስሟን ስታብጠለጥል የመጣችላትን ሴት አምጥታ ዛሬ ቪዲዮ ሸር አደረገችላት ምናምን። ኦፍኮርስ ብታቅ ነው። እኛ እኮ የሆነ ነገር ሲደርስባት ከጎኗ ነኝ። እኔ ማንም ምንም ስላለ ወደድሻት ጠላሽ ምናምን ስላለ አይደለም። ወድጃትም አልጠቅማትም። ወድጃ እንትን ብያት እወዳታለሁ፣ አደንቃታለሁ ለራሴ። እኔ ማንም ስላለኝ ምንም። ግን ምንድን ነው ይሄ ነገር ሪል ከሆነ እዚህ አይነት ድረስ የምትጓዝበት ወይም ማንንም እየጎተታት ማንም እንዲህ ነው እያላት የሚልባት ምክንያት የላትም ነው የኔ ጥያቄ። እኔ ከዚህም በፊት ብያችኋለሁ የሆነ ነገር ጫና እናድርግባት ሃይሚ ላይ ብዬ ከዚህ በፊት ተጣልቼ አውቃለሁ። ለምን ተመለሽ ምን በይ ያ የእሷ ውሳኔ ነው። እንዲታረቁ አንድ ላይ እንዲሆኑ እንፈልጋለን። ውሳኔው ግን የሁለቱ ነው። ለምን እኛ የእነሱን ህይወት ስለማንኖር እንደግፋቸዋለን። አንቺ አግቢው አንተ አግባው ብለን ልንግግም ልንል አንችልም። የእነሱ ውሳኔ ነው። ግን እኛ ስለምንወዳቸው አንድ ሁኑልን እንላለን። ግን ደግሞ ውሳኔ በመሀል ገባብሽ። በትላንቱና በዛሬ ቪዲዮ ሃይሚ ፕራንክ መሆኑ ታውቃለች ብለሽ ታስቢያለሽ? ኦፍኮርስ እኔ በራሴ አመለካከት ሃይሚ ቀለበት እስከሚመለስበት ፓርት ድረስ ብቻ ነው አታውቅም ብዬ እኔ እንደማውቀው ሳይኮሎጂካሊ የተረበሽኩትም አታውቅምም ተጎርታለች። ቀለበት ከተመለሰ ፓርት በኋላ ዋና መሪ ተዋኗ እሷ ናት ብዬ ነው እንደራሴ የማስበው። ለምን የፈለገ ብትወጁ የፈለገ የሆነ ነገር ብታደርጊው ይሄን ያህል እርምጃ ታግሰሽ እሱን እየለመሽ ምናምን የምትቆይበት አንድም ነገር የለም። ልትወጁ ትችያለሽ። የራሷ ነገር ይኖራታል። አንቺ እንደዚህ በቀላሉ እኮ የምታፈርሺው በቀላሉ የምትጠግኚው አይደለም እኮ ገኒ። ይሄ እኮ ማፍረስ መጠገን አይደለም። አንቺ ለምሳሌ አንድ ሰው አይደለም በፍቅር ቆይ አዳምጪኛ፣ አይደለም በፍቅር ስትላመጂው አንድን ሰው እኮ ዝም ብለሽ አይደለም የምትበትኚው እኮ ሁሉም ነገር እኮ አለው። እንዴት ገኒ ፍቅር በግድ ይሆናል? እንዴት ታዲያ ካላከበረሽ ፍቅር በግድ ይሆናል? አላላትም። አላፈቀርኩሽምም አላላትም። እንደዛ ማለትም አልችልም። ገባሽ? አላላትም። አልሰማውም እንደሱ ሲል። ግን እዚህ ጋር አላላትም እኮ ገኒዬ፣ ነገሮች የተሳሰረችው ነገር አለ። እኛ እንደምናየው አዳምጪኛ። ይኸውልሽ እኔ ብቻ ቃለሁ እኮ ካልሽ እኮ የሌላውን ሰው አታዳምጭም እኮ። ፓፒ ፍቅርን ላቁም ብለሽ አቁመሽ ታውቂያለሽ? አንቺ ፍቅር ይዘሻል። እንዴት አይነት ፍርድ ነው የምትፈርጂው? ፍቅር እኮ ዝም ብሎ አይቆምም፣ አይጀመርም። አመት ይቆም እኮ አይደለም። እኔ ብቻ ብለሽ አስበሽ ይሆናል። ሌላ ሰው ደግሞ እኔ ብቻ አይደለም ፍቅር እኮ ይቆም አይደለም። ፓፒዬ አዳምጪ። ፍቅር ለምሳሌ ባለትዳሮች አሁን አብረው ሆነው 10 ዓመት 20 ዓመት በጣም የድሮ የመጀመሪያ ፍቅረኛዬን አሁንም ልቤ ውስጥ አለች ብሎ የሚያወራ ሰው አለ። ያ ማለት የማይቆም ነገር አለ። ፍቅር ወይም ደግሞ ስሜት ይቁም ብለሽው አይቆምም። እሱ ቆይ አንዴ ታወሪያለሽ። ቆይ አንዴ እቺ ልጅ ተነስታ ብድግ ብላ የምትወጣበት ነገር የለም። ምክንያቱም ሂጂልኝ አልፈልግም የሚል ነገር አይደለም እያየችው ያለችው። እፈልግሻለሁ አልፈልግሽም እፈልግሽ መሀል ላይ ናት እቺ ልጅ። እንደማይፈልጋት አይነግራትም፣ እንደሚፈልጋት አይነግራትም። እጁ ላይ ይዞ ነው የሚያንከባልላት ያለው። ድራማ ሲጀመር የእሷ እንዳልሆነች ይነገራታል። ድራማ ሲያልቅ የእሱና የእሱ ብቻ እንደሆነች ይነገራታል። ለእኛ ደግሞ ካለሷ ሰው እንደሌለ የወደፊት እቅድ እንዳለ ይነገረናል። ምን እያደረጉ እንደሆነ ግን ምንም የገባትም የገባንም ነገር የለም። ከኛ ደግሞ እሷ ናት የሚገባት። እሷ ጋር ደግሞ የሚመጡ ነገሮች የተገለባበጡ ነገሮች ናቸው፣ ለመወሰንም ላለመወሰንም። እቺ ልጅ እኮ ወሰንኩ ብላ ስትል ይቅርታ አጥፍቻለሁ ተብሎ መጣ። እንደገና ደግሞ አይ ብላ ወስኛለሁ ስትል እንደገና ደግሞ ይቅርታ ስትል አይቻልም። ምንድን ነው እስቲ ንገሪ፣ ምን ውስጥ ነው ያለችው? እንደገና እቤት ካልቀረሽ ከቤት ካልገባሽ ተብላ ተለምናችን ልጅ አልፈልግም ብላ ከገባች በኋላ በነጋታው ሌላ ሴት መጣ።
ምን አይነት እስቲ ቁጭ በይና አንቺ እንዴት ግራ የሚያጋባ ነገር እንደሆነ ይኸውልሽ። እቤት ውስጥ የልጅ እናት አዳምጪኝ ውዘር ልመልስልሽ አንድ ጊዜ ውዘር ድራማ ሊሰሩባት ስለፈለጉ እኮ ነው። እቤት ውስጥ አስቀምጠው ከቤትም እንዳትወጣ የፈለጉት እኮ ድራማውን መስራት በእሷ ላይ ነው ድራማ እየሰሩ ያሉት ሁሉም። ገባሽ? እኔ እዚህ ጋር ማለት ነው። እሺ ቀጥይ ገኒ። አይ ቀጥይ አንቺ። እውነቴን ነው በጣም ነው የገረምሽኝ። እንደዚህ አልጠብቅሽም ነበር እግዚአብሔር። እኔ ያልተረዳችሁኝ ነገር ልንገራችሁ መጀመሪያ። እቺ ልጅ እኮ ቆይ እቺ ልጅ ቤተሰቦቿን ወንድም እህቶቿን አዲስ አበባ እያሉ አልፈልግም ብላ እርግፍ አድርጋ ሃይሚ አንድ ቀን ከፍቷት ወንድም እህቶቿ መጥተው ተናግረው አይተሽታ